አንዳንድ ጊዜ በሰዎች ዙሪያ የምናየው ሰላምና መረጋጋት ከጀርባ የሚደብቀውን ጨለማ ለመሸፈን የተሰራ ቀጭን ጭንብል ነው። በዊስኮንሲን ግዛት ማዲሰን በተባለችው ጸጥተኛ ከተማ ውስጥ አልደርሰን የሚባሉት ቤተሰቦች ለጎረቤቶቻቸው የምሳሌነት ተምሳሌት ነበሩ። አባት ባርትና እናት ክሪስታ ለሁለት ልጆቻቸው የሚተጉ ደግና ታታሪ ወላጆች ናቸው። ሆኖም ግን በጁላይ 2021 ዓመተ ምህረት መጀመሪያ ላይ ይህ ሰላማዊ ቤት ባልታሰበ ሁኔታ በድንገት ተናወጠ። ውድ ቤተሰቦቼ እንደምን ቆያችሁኝ? ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬም እንደተለመደው በአንድ አሳዛኝና እጅግ ያልተለመደ ለፖሊሶች እንግዳ የሆነ እውነተኛ የወንጀል ታሪክ ይዤላችሁ ቀርቤያለሁ። ይህን ቪዲዮ ላይክ ብላችሁ በመጀመር እንዲሁም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። እስከመጨረሻውም እንድትመለከቱ ከወዲሁ እየጋበዝኩ አብራችሁን ቆዩ። የ23 ዓመቱ ቻንድለር ሃልደርሰን ለማንኛውም ወላጅ ኩራት የሚሆን ልጅ ይመስል ነበር። በኮሌጅ የአይቲ ትምህርቱን እየተከታተለ በታዋቂው የስፔስኤክስ ኩባንያ ውስጥ የሥራ ልምምድ እንደጀመረና በቅርቡም ወደ ፍሎሪዳ ለትልቅ ሥራ እንደሚሄድ ለቤተሰቦቹ ነግሯቸው ነበር። ቻንድለር ዝምተኛ፣ በትህትናው የሚታወቅና ከሴት ጓደኛው ጋር የተረጋጋ ሕይወት የሚመራ ወጣት ነበር። ታዲያ የቻንድለር ስኬት ሁሉ በአሸዋ ላይ የተገነባ ቤተ መንግስት ነበር። ግን ይሄን ጊዜ አንድ ነገር ተፈጠረ። ይህም ባርት ሃልደርሰን ልጁ ስላገኘው አዲስ ስራና ስለ ኮሌጅ ውጤቱ ጥርጣሬ ያደረበት። በዚህም ጊዜ ቻንድለር እንዲህ ብሎ አባቱን አስረዳው። የኮሌጅ ውጤቴን በኢሜል ልከውልኛል ቢልም ሰነዶቹ ግን ሁሌም የተቆራረጡ ወይም የማይነበቡ ነበሩ። በኋላም ባርት ይህ ጥርጣሬው ከፍተኛ ስጋት አሳደረበትና ልጁን ወደ ኮሌጅ ቢሮ ወስዶ ለማነጋገር ወሰነ። ይህ ውሳኔ ግን ቻንድለር ለዓመታት የሸፈነውን የውሸት ድር የሚበጥስ ነበር። ጁላይ 7 2021 ዓመተ ምህረት ቻንድለር ለፖሊስ ደውሎ ወላጆቹ መጥፋታቸውን ገለጸ። ወላጆቼ ለእረፍት ወደ ሰሜናዊ የዊስኮንሲን ክፍል በካቢን ለመቆየት ሄደው ነበር፣ ነገር ግን ከዚያ በኋላ አልተመለሱም ሲል በረጋ መንፈስ ለፖሊሶች አስረዳ። ፖሊሶች ፍለጋቸውን ሲጀምሩ ቻንድለር እጅግ የተጨነቀ ልጅ ይመስል ነበር። ነገር ግን ከዚህ ጭንብል ጀርባ እጅግ ዘግናኝ የሆነ እውነት ተቀብሮ ነበር። ወላጆቹ ጠፉ ከተባለ ከጥቂት ቀናት በኋላ በማዲሰን የሚገኘው የሃልደርሰን መኖሪያ ቤት የጭንቀት ማዕከል ሆነ። ፖሊሶች የፍለጋ ስራቸውን ሲጀምሩ ቻንድለር ከጎረቤቶችና ከፖሊስ ጋር ያለው ግንኙነት በጣም የሚገርም ነበር። እጅግ የተረጋጋ፣ ጥያቄዎችን ያለ መሳሳት የሚመልስና ወላጆቹ ለምን እንዳልተመለሱ ግራ የተጋባ ይመስላል። ነገር ግን ከቤቱ በስተጀርባ ያለው የእሳት ማገዶ ውስጥ ለቀናት የሚነድ እሳት መኖሩን ማንም ትኩረት አልሰጠውም ነበር። በጣም የሚያስገርመው ፖሊሶች የቻንድለርን የውሸት ድር መበጠስ የጀመሩት ከኮሌጅ ባገኙት መረጃ ነበር። ቻንድለር እየተማርኩ ነው ያለው ኮሌጅ ቻንድለር ለዓመታት አንድም ክፍለ ጊዜ እንዳልተካፈለና እንዲያውም ከትምህርት ገበታው ከቆየ ቆይቷል። ቻንድለር ለወላጆቹ ያሳያቸው የነበሩት የኢሜል መልእክቶችና የሥራ ቅጥር ደብዳቤዎች ሁሉ በራሱ የተሰሩ የውሸት ሰነዶች ነበሩ። ከዚህም ግኝት በኋላ ጁላይ 8 ቀን ፖሊሶች የቻንድለር የሴት ጓደኛ ቤተሰቦች ወዳላቸው የእርሻ ቦታ አመሩ። በዚያም አንድ አስደንጋጭ ነገር ተመለከቱ። በአንድ ጥቅጥቅ ያለ ጫካ ውስጥ የሰው አካል ቅሪት ተገኘ። ይህ ቅሪት የአባቱ የባርት ሃልደርሰን እንደሆነ ሲረጋገጥ መላው ከተማ በድንጋጤ ተናወጠ። ቻንድለር ወላጆቹ ለእረፍት ሄደዋል ብሎ በዋሸበት ወቅት የአባቱን አካል በዚያ ቦታ ቀብሮት ነበር። ይህ በእንዲህ እንዳለ በጣም የሚያስፈራው ግን የቻንድለር ቅዝቃዜ ነበር። ፖሊሶች በቁጥጥር ስር አውለውት ምርመራ ሲያደርጉበት አንድም ጊዜ ስሜቱን አልገለጠም። አባቴን አልገደልኩትም፣ ማን እንዳደረገው አላውቅም እያለ በድፍረት ይከራከር ነበር። ነገር ግን በቤት ውስጥ ባለው የእሳት ማገዶ ውስጥ
የተገኙት ጥቃቅን የአጥንት ስብርባሪዎች ቻንድለር ወላጆቹን ከገደለ በኋላ ማስረጃ ለማጥፋት ያደረገውን ዘግናኝ ሙከራ ማሳያ ነበሩ። ፖሊሶች ምርመራቸውን ሲገፉበት የቻንድለር የውሸት ዓለም እንደ ናዳ እየተደረመሰ መጣ። ቻንድለር ወላጆቹን የገደለው ያለምንም ምክንያት ሳይሆን የፈጠረው የውሸት ህይወት ሊጋለጥበት ጥቂት ሰዓታት ሲቀሩት ነበር። አባቱ ባርት ዛሬ ከሰዓት ኮሌጅ ሄደን የፋይናንስ ቢሮን እናነጋግራለን ብሎ ቀጠሮ በያዘበት ዕለት ቻንድለር መውጫ እንደሌለው ተረዳ። ይህ የፍርሃትና ጭንቀት ስሜት ወደ አውሬነት ቀየረው። በጣም የሚያስገርመው ቻንድለር የወላጆቹን አስክሬን ለማጥፋት የሄደበት ርቀት ለማመን የሚከብድ ነበር። በቤት ውስጥ ባለው የእሳት ማገዶ ውስጥ ከ200 በላይ የአጥንት ስብርባሪዎች ተገኙ። ቻንድለር ወላጆቹን ከገደለ በኋላ አካላቸውን በመቆራረጥ በዚያ እሳት ውስጥ ለማቃጠል ሞክሯል። ይህም በታሪክ እጅግ አስከፊ ከሚባሉ የቤት ውስጥ ግድያዎች አንዱ ያደርገዋል። ፖሊሶች የናሙና ምርመራ ሲያደርጉ የተገኘው ደምና ዲኤንኤ የክሪስታና የባርት መሆኑን አረጋገጡ። ከዚህ በኋላ ቻንድለር ፍርድ ቤት ቀረበ። በፍርድ ቤት ሂደት ወቅት አቃቢ ሕጉ ቻንድለርን የዲጂታል ህይወት ለህዝብ ይፋ አደረገ። ቻንድለር ለወላጆቹ የላካቸው ከኮሌጅ የተላኩ የሚመስሉ የውሸት ኢሜሎች በራሱ ስልክ የተፈበረኩ መሆናቸው በቴክኖሎጂ ተረጋገጠ። ቻንድለር በፍርድ ቤቱ ወንበር ላይ ተቀምጦ ሳለ ምንም አይነት የጸጸት ስሜት አያሳይም ነበር። ያ የየዋህና ትህትና ያለው ወጣት ከጀርባው ጨካኝ ገዳይ መሆኑን መላው ዓለም በአይኑ አየ። በመጨረሻም ዳኛው ቻንድለር ሃንደርሰን ያለምንም የይቅርታ ዕድል የእድሜ ልክ እስራት እንዲቀጣ ወሰኑበት። ዳኛው ሲናገሩ ይህ ወንጀል የተፈጸመው በስሜት ተገፋፍቶ ሳይሆን ታቅዶበትና ተሰልቶበት ነው አሉ። ቻንድለር ዛሬም ድረስ በዊስኮንሲን እስር ቤት ይገኛል። የቻንድለር ሃንደርሰን ታሪክ የሚያስተምረን ትልቅ ቁም ነገር ቢኖር ውሸት መጀመሪያ ላይ ቀላል ቢመስልም መጨረሻው ግን ሊቆጣጠሩት የማይችሉት ገደል መሆኑን ነው። አንድ ወጣት የገነባውን የውሸት ዓለም ለማዳን ሲል የሰጡትን ህይወትና የወለዱትን ወላጆቹን መስዋዕት አደረገ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት አሳዛኝ ቪዲዮ ይህን ይመስል ነበር። ይህን ቪዲዮ ከወደዳችሁስ ላይክ በማድረግ ለሌሎች እንዲደርስ ሼር ማድረጋችሁንም አትርሱ። የተለያዩ እውነተኛ የወንጀል ታሪኮችን ለማየት ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።